ዛሬ ቀኑ ማን ነው? ሐሙስ ነው አይደል እንዴ? ወላሂ ቀኑ እንዴት ነው የሚሄደው? ነገር ማክሰኞ ሰሪያ ማክሰኞ ነው አይደል ዛሬ? ሐሙስ ኢና ሊላህ ቅዳሜ ወለት አይደል እንዳለፈው ትላንት ነበር ቅዳሜ። ወላሂ ቀኑ እንዴት ነው የሚሄደው? ወላሂ በጣም እየገረመኝ ነው። አሁን እኮ ገበያ ሳይ يقرأ يتقارب الزمان يكون السنة كالشهر والشهر كأسبوع أو كجمعة والأسبوع كيوم واليوم كالساعة والساعة كالبرق إنا لله وإنا إليه راجعون والله النبي صلى الله عليه وسلم حديث راسه بك ጊዜያቶች በጣም ይፈጥናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከቂያማ ቀን ምልክት አመት ልክ እንደ ወር ያጥራል አሉ ወርክ ልክ እንደ ሳምንት ሳምንት ልክ እንደ አንድ ቀን ልክ እንደ አንድ ሰዓት ልክ እንደ መብረቅ በለጭታ ይሆናል ብለው ተናግረው ነበር። የሰላም በቻለፈ ብላችሁ ሳታስቡት ቶሎ ያልቃል። አሁን ላይ በሰው አንደበት ላይ ጊዜው እንደሚፈጥን ተሰማላችሁ አይደል? ግን ይሄ የነብዩ ሰለላሁ ዐለይሂ ወሰለም ትንቢት ነው። ራሳቸው ወደፊት ጊዜያቶች በጣም ይቀርባሉ ብለው ተናግረው ነበር። በዚያን ጊዜ ድንቅ ነበር ይሄ። እኛም በፊት ላይ ታስታውስ ከሆነ ልጅ እያለ በጣም ይረዝም ነበር ሳምንት። የሰላም ትምህርት ቤት ይረን ታስታውሳላችሁ? ከዚያ በኋላ ልክ አርብ ከሰዓት ተለቀን ቅዳሜና እሁድ ልክ እንደ 2 ወር ረጅም ነበር አይደል? ሰኞ ትምህርት አለ እንላለን። አሁን ላይ ጊዜያቱ በጣም ነው የፈጠነው። አንቻሮና እንዴ አርሎ ደጋ ነኝ ነኝ ና ሰላም አለይኩም ማነው ስሙ? ፋድ ቁርአን ቀርታ ስንት ጁዝ አርጋ? ሁለት ጁዝ ማሻአላህ። የዚህ ሀገር ልጅ ነው? የማን ልጅ? የማን ልጅ? መሐመድ ማን? መሐመድ ማመት ወላ መሐመድ ማን ብሎ ማን ነው? የአባትህን አባት መሐመድ ማን ብሎ ማን ነው አባት? ኢብራሂም ብሎስ ናንተና ወንድምህ ነው? ማነው ስምህ አንተ? ማዝ ነው። ቁርአን ትቀራለህ? ስንት ጁዝ አድርገሃል? እኩል ናቸው? በእድሜስ ማን ይበልጣል? አንተ ስንት አመት? እሱስ 18 28 48 ይሄስ ትልቅ ሰው ነው። ስንት ነው ያልከው? 48 11 አመት ማሻአላህ። ትንሽ ጠብቀው እሺ፣ እኩል እንድትሆኑ በእድሜ ትንሽ ጠብቀህ እሱ ቁጭ ብሎ አሁን ራሱ ቁጭ ብሏል ይጠብቃል። አንተ ደግሞ ቆመሃል። ከዛ ትንሽ ጠብቀህና እኩል ትሆናላችሁ። 11 አመት ማለት ነው። ትስማማለህ አንተ? እንዴት እንደዚህ አይሆንም? ማን ነው ያለው? አላህ አለች። አላህ አክበር። በቃ ነው ቁርአን ቅሩ፣ ከዛ ትሽለማላችሁ። የታወገዘት የስሙል ሙስሊም ጎበዞች ግን አሁን በቃ ሱረቱል ፋቲሃ ብቻ ትቀራላችሁ። ናዝቁ ቅራ አትፍራ። እሺ ሱረ እንትና አልሐምዱን ቅራሽ። አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط الذين
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ما شاء الله ما شاء الله ما شاء الله ጎበዞች ሂዱ በቃ እንዳይረፍድባችሁ ገዞች ሂዱ ሂስኑል ሙስሊም ሊገዝ ነው ምርጥ ቤተሰብ ነው ያላቸው ማለት ነው እቺኛው ቢጫ ለበሰች ትንሿ ናት ለምንድን ነው ሁልጊዜ ትንሽ ልጅ ጎበዝ ነው ትልቅ ደግሞ እንትን ነገር ናቸው ወላይ ብዙ ቤት አጋጥማቸው አያውቅም ትንሾች ብልጥ ናቸው ትልቅ ደግሞ የሆነ ፎዝ ያለ ነገር ሐሳብ ሆኖ ነው ተው እንጂ እንክብካቤ በስተውበት ነው የሚመስለኝ እናትና አባቱ የመጀመሪያ ልጃቸው ስለሆነ እንክብካቤ በዛበት እንደዛ ይመስለኛል ሽልማት መቼ ሰጣቸው ወላሂ ረሳት والقمر قدرناه منازل حتى عاد كالعرجون القديم آلين لا يسامح آلمان شالي تلك أكو جلنا يلالكو እኮ ስንተኛ ልጅ ነህ እኔ ወላሂ መካከለኛ ልጅ ነኝ አባቴ መካከለኛ ልጅ ነው ይሄም ትውልድ መካከለኛ ትውልድ ነው ይሄ ኡማ وكذلك جعلناكم أمة وسطا ይላል ማስረጃ ልክ እንዲሁ መካከለኛ ትውልድ አደረኳችሁ ይላል አባቴ ልክ እንዲሁ ከወንድሞቹ መካከለኛ ነው እኔም ከወንድሞቼ መካከለኛ ነኝ ከኔ በላይ 3 አሉ ከኔ በታች 3 አሉ ከኔ በላይ አንድ ሙቷል ከኔ በታች አንድ ሙታለች አሜን ነው የተረሳው ልጅ ነህ መሀል ያለው ልጅ ብዙ ጊዜ ይረሳል እውነት ነው ቢሆንም ግን እኔ ያረሳቸው ቢሆንም ግን እኔ ያረሳቸው እህቴ በጣም ነበር የምወዳት ገና እንደተወለደች ነው የሞተችው ገና እንደተወለደች እህት ተወለደልን ብለን ስንጨፍር እኔና ወንድሞቼ ከኔ በላይ ያለው አንዱና ከኔ በታች ያለው አንዱ ደስ ብሎን ወላሂ ናዝ ያሰላ ከዛ እየጨፈርን እያለ ሰፈሩን እየቀወጥን ነው ለጓደኞቻችን ዘወር ብለን ስንመለስ ሞተች ተባለ ልክ አብራን ብዙ አመት ኑራ ያጣላት ያክል የተሰማን ለብዙ ጊዜ ያዝናን ነበር ለብዙ ጊዜ ያዘን አላህ በጀነት ያገናኘን የተቀበረችበትን ቦታ ሁሉ ያረሳው በዛ ስንልፍ የእህታችን ቀብር እያለን እናየው ነበር ከሩቅ ወንድሞቼ ጋር የአሲያ ቀብር እዚህ ነው አሲያ ነው ስሟ ገና እንደተወለደች ስም ተወጣላት ወደ ዋሳት ቆይ ሞተች አሲያ የት ቦታ ነው ደጋን ይባላል የት ሀገር ነው ደጋን ወሎ ደቡብ ወሎ
መኪና ሞክራት። መኪና ነዳለሁ እኮ መንጃ ፈቃድ አለኝ። የኢትዮጵያ መንግስት ሀገራችንን አያውቀውም ወይ? ልማት የለም እንዴ? በታሪክ ስንሰማ ኢህአዴግ እንትን እንዲል እንዲያልፍና ትልቅ አስተዋጽኦ ያደረገች ሀገር ነች ይባላል። ደርግ በሚገዛ ጊዜ ወላይ እንትን የሚበላ የሚጠጣ እያቀበለች ምናምን አሁን ያን ሁሉ ተራራሩትኩኝ አይደለ? አንድ ሃይላንድ ወይንም ግማሽ ሃይላንድ የሚሆን ሙቅ ውሃ ጠጣለህ። ሙቅ ውሃ ጠጣለህ። በቃ ጅማ ወላሂ ጤናችን ጠብቀው። የምሬ ነው። አሁን ቀልድ አይደለም። ጥፍሬ ለምንድን ነው የማላሳድጋቸው? አድጋው አያውቁም እኮ ወላሂ ላዚ እና ሌላ እበላቸዋለሁ። ዝናብ ጠፋ ይላል። አሁን ዝናብ ጠፍቷል። ደጋን የጀግና አገር ነው። የጀግና አገር ሳይሆን የጀግኖች ጀግና ነው የሚባለው። አንተ የጀግኖች ጀግና በል እኮ ነው ምን አንተ ዘራፍ ይዛልጅ والقمر قدرناه منازل حتى عاد كالعرجون القديم. وهم قال لنا وهم قال لسك يا سلام. አሁን ቁርአን እንቀራለን ልጆች። እስከ ዛሬ አልቀራንም። ዛሬ መቅራት ያለብን አልቀራንም። Bluetooth is started. Please connect. የቀን ፕሮግራማችሁ ጠዋት ተነሱ፣ ሱብሂን ሰግዳችሁ ከዚያ ስፖርት ሰሩ። ዛሬ በጣም አሽቀበጥኩኝ ወላሂ። ለመጀመሪያ ጊዜ ሰርቼ እኮ ራሴን ታዘብኩት። ወረበል ካባ ስንት ዓመት ሲሰራ እንደቆየ ሰው ረበቃኝ ወላሂ። በዛውት እንዲ አላ ሩጫ ወረት ግን ማለት ነው ወላሂ ድምጻቸውን ያስተካክልላቸዋል። ሀፊዝ የሆናችሁ ልጆች ድምጻቸውን በቃ የሆነ ለስለስ የሚያደርግላቸው። እኔ በረመዳን ሳሰግድ እንትን ከአሱር በኋላ ሮጥ ነበር። ስንት ሰዓት ሮጥ ኪላ ከሱቢ በኋላ እስካሁን ድረስ ስንት ሰዓት ማለት ነው? ለ2 ሰዓት የሚሆን ሮጫለሁ። ማንን ሱራ እንቅራ? በማን ድምፅ እንቅራ? በሱዳንኛ ወይስ በራሱ ወይስ በሻፍሪ ወይስ አልጃባ? በራሴ ድምፅ የራሴ ድምፅ أعوذ بالله من الشيطان الرجيم
بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا. فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا. إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا. أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا. እሺ ብላክ እንዴት ነህ? ሰላም ነህ? ይሰማል? አትስማዕ ከላም አለሁ። ደህና ነህ? አለን እግዚአብሔር ይመስገን። የትኛው እግዚአብሔር ነው ያመሰገንከው አንተ? ኢየሱስ ክርስቶስ የሚያመሰግነው የነበረው ነው ወይንስ ሌላ ነው? አንድ እግዚአብሔር። ኢየሱስ ክርስቶስ ሲያመሰግነው የነበረውን እግዚአብሔር ነው የምታመሰግነው? አዎ። ኢየሱስ አምላክ ነው አይደለ? አዎ። ማንን ነው የሚያመሰግነው? አምላክ ነው። አዎ። አምላክ አለው ማለት ነው። አምላክ አለው። አምላክ አለው። አዎ፣ አንድ አምላክ አለን እኮ። የአንድ አምላክህ ኢየሱስ ክርስቶስ ነው አይደለ? ወይንስ ሌላ አምላክ አለ? አንድ አምላክ እግዚአብሔር አለን። ኢየሱስ አይደለም የአንድ አምላክ ነው? ታዲያ ኢየሱስ ከሆነ ኢየሱስ አምላኩን ነበር ሲያመሰግን የነበረው? ራሱ አምላክ ነው። ማንን ነበር ሲያመሰግን የነበረው? ራሱን ወይንስ ሌላ አምላክ ነው? አይ ያው በስጋ ስለተገለጠ ስለዚህ ሌላን አምላክ ያመሰግናል እሱ ለራሱ ማለት ነው።
አንድ አምላክ ነው ያለን፣ አንድ አምላክ እግዚአብሔር። አዝናለሁ፣ አንድ አምላክ አይደለም። ምክንያቱም አምላክ ኢየሱስ ክርስቶስ ነው ካልከን በኋላ ኢየሱስ ለራሱ እንደዛ ነው አማምነው እኮ አንድ አምላክ ብለህ ራስን አትሸውዳ። አንተ አታምነው፣ ምን አስጨነቀ? እኔም ማምነውን እኮ ነው የነገርኩህ። አንተ እኮ ጭራሽ ማታምነው ማለት ኢየሱስ ክርስቶስ እኔ አምላክ ነኝ አላለም ማለት ምን አመንክ አንተ? እንደሱ ብለህ እኔ አምላክ ነኝ አላለም? አዎ አይ አምላክ ነው ባይልም አምላክ ነው። ባይልም ቢልም አምላክ ነው። ዞሮ እኔ አምነዋለሁ። አንተ ቢልም ባይልም አታምነውማ። እኔ ሰው ነው ስላለ ሰውነቱን ነው የማምነው። እኔ የተናገረ ቢል ታምነዋለህ አይደለም? ሲጀምር አይደለም ቢል ታምነዋለህ ወይ ነው የምልህ። አይልምም እንጂ እኔ ሰው ነኝ ያለ እያልኩህ እኮ ነው። መጽሐፍ ቅዱስ ላይ ማስረጃ ነው ያወጥቼ ላሳየህ። በገዛ መጽሐፍ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላኬ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ሰው ነው። ስለዚህ ሰው ለምን ታመልካለህ? አምላክ ነው። አምላክ ነኝ አላለም? ቢል ታምነዋለህ ወይ ነው ያልኩህ። ሰው አምላክ ነኝ ሊል አይችልም። ሲጀመር ስህተት ነው እያልኩህ እኮ ነው ጥያቄ። አምላክ ነኝ ሊል አይችልም። እሱ ሰው ነው። በቃ እኔ እንደዛ ነው የማምነው። አንተ ደግሞ እንደዛ አታምንማ ማለት። እሱ ባይልም ታምናለህ እንደዛ ብለህ፣ እሱ ያላስተማረውን ትምህርት ታምናለህ ቆም ብለህ። የክርስቶስ ተከታይ አምላክ እስከሆነ ድረስ እላለሁ። እኔ አምላክ ነኝ አላለም። እስኮ ነው ሲል አምላክ አይልም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን የለም። እንደውም አምላክ አለኝ ብሎ ነው ለራሱ ያስተማረው ዮሐንስ ወንጌል እንጂ የትም ቦታ ኢየሱስ ክርስቶስ አምላክ የሚል የለም። አምላክ አለኝ ነው ያለው። ኢየሱስ አምላክ እንዳለው ነው እንደውም ያስተማረው። አይ ይላል መጽሐፍ ቅዱስ ላይ ይላል፣ ጌታችን አምላካችን ይላል። እሱ አምላክ እንዳለው አስተምሯል ኢየሱስ ክርስቶስ። አይደለም ጌታችን አምላካችን ኢየሱስ ክርስቶስ ይላል። ለኢየሱስ ክርስቶስ አምላክ አለው። የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ ሲናገር። እኔ እኮ ኢየሱስ ክርስቶስ አምላክ ነው ያልኩህ። በፈጣሪ እሱ አምላክ ነኝ አላለም። እሱ እንደውም አምላክ አለኝ ብሎ ነው ያስተማረው። እሱ አምላክ አለኝ አለ ኢየሱስ። እየተደማመጥን አይደለም። ኢየሱስ ክርስቶስን አምላክ አይለውም መጽሐፍ ቅዱስ። ለአምላክ አይደለም ኢየሱስ እኔ አምላክ ነኝ ብሎ አላስተማረም። እሱ አምላክ አለኝ ብሎ ነው ያስተማረው። መጽሐፍ ቅዱስ ሲያስተምርም ለኢየሱስ ክርስቶስ አምላክ አለው። በደንብ አስተውለው፣ ብዙ ቦታ ላይ አለ። ምናልባት እኔ ስለማውቀው መጽሐፍ መጽሐፍ እሺ። አይ እንግዲህ ዞሮ ስለማታምንበት ላይታይ ይችላል። ጥያቄ ልጠይቅ? ጠይቅ። እሺ ያሁኑን እስኪ አስረዳው። ክርስቲያን አይደለ? ኢየሱስ ክርስቶስ አምላክ ቅዱስ አንብባላ ክርስቲያን አይደል? ያሁኑን አስረዳው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ልጠይቅ መጀመሪያ አንዴ እየጠራ እንድንሄድ ችግር የለም ትጠይቃለህ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደል? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ መሆኑን ነው የማምነው እኔ። እሺ ዮሐንስ ወንጌል 20 ቁጥር 17 ላይ አምላክ እንዳለው ኢየሱስ አስተምሯል። ትቀበለዋለህ? ኢየሱስን እቀበለዋለሁ። ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ ክርስቶስ። ወደ አምላኬ ብሎ አምላክ እንዳለው አስተምሯል። እሱ እኮ በቁርአንም ታውቀዋለህ አንተ። ያው አስተምሮ የተለያየ ስለሆነ ነው እንጂ አዎ ይላል። ኧረ ይላል። ቆይ ነብዩላህ ኢሳ እንዳልተሰቀለ ታምናለህ አይደል? አዎ። የት ነው ያለው? ሁለተኛ ሰማይ። አመሰግናለሁ። እኛም እንደዛ ነው የምናምነው። እንግዲህ አንድ አምላክ ነው ብለህ ነው ብታምነው አንተ ኢየሱስን? እኔ ያው አምላክ ነው ብዬ ነው የማምነው። የት ጋ ነው እኔ አምላክ ነኝ ብሎ ያስተማረው? ምዕራፍና ቁጥሩን ለጊዜው እንትን ባልልም ፕሮግራም ይዘን ከተወያየን እነግርሃለሁ። አሁን ያለውበት ችግር ከመጽሐፍ ቅዱስ ላይ አውጥቼ ግን ሰይጣን ክርስቶስ ሥጋ ለብሶ በመጣ ጊዜ ሊፈትነው ሞክሮ ነበረ እና ሂድ አንተ ሰይጣን አምላክህን ፈጣሪህን አትፈታተን ተብሎ ተጽፏል ብሎ የመጽሐፍ ቅዱስ ጥቅስ አጣቅሶ
መልሶለታል። ስለዚህ ክርስቶስ አምላክ መሆኑን በዚህ ነው ማምነው እኔ። አልሰማም ወንድሜ እንደ ወጣሳ እና የመጽሐፍ ቅዱስ ላይ ምናልባት እንትን ካልክ ሰይጣን ክርስቶስ ስጋ ለብሶ መጣ ጊዜ ሊፈታተነው ሞክሮ ነበረ እና አምላክነቱን ሂድ አንተ ሰይጣን አምላክህን ፈጣሪን አትፈታተን መልሰዋል ማለት ነው። እኔ ልጠይቀው የነበረው ጥያቄ አለ። ገብቷል? የቱ ጋር ነው የሚለው እኮ እሱንማ አውጥቼ እነግርሃለሁ አልኩህ እኮ። አሁን እኔ ለራሴ ማወቅ የፈለኩትን ነገር ልጠይቅ ነው የገባው። ይሄን ነገር ላብራራ አይደለም የገባው። እኔ በገባኝ ልክ እንደዛ ነው። ጠይቀሽ በቃ ዶክተር ዛኪር እትም አለ የሙስሊም እና የክርስቲያን እንትን እና መጽሐፍ ቅዱስ እርስ በርሱ ይጋጫል ይላል። እና ሳነብ እኔ መጽሐፍ ቅዱስን ሳነብ እግዚአብሔርን ያየ አንድም የለም። ዶክተር ዛኪር ግን ባስተምህሮ ምን ብሎ ጽፏል? እግዚአብሔርን ያየ አንድም የለም ይላል መጽሐፍ ቅዱስ። ሙሴ ደግሞ እግዚአብሔርን አይቷል ይላል። ስለዚህ መጽሐፍ ቅዱስ እርስ በርሱ ይጋጫል የሚል እትም አንብቤያለሁ የሆነ ጊዜ እና ይመስለኛል ዛኪር ያነበበው መጽሐፍ ቅዱስን ሙሉን አይመስለኝም። አልፎ አልፎ የሆነ ለጥያቄ ለማንሳት የሚመቸውን ፓርት ብቻ ነው የጻፈው የሚመስለኝ። እንዴት ካልክ መጽሐፍ ቅዱስ ስታነብ ሙሴ እግዚአብሔርን ካላየው ብሎ አስቸገረ። በቃ ለእግዚአብሔር ካለው ፍቅር የተነሳ እግዚአብሔርን ካላየው ብሎ ይጸልይ ነበር፣ ይጠይቅ ነበር በተደጋጋሚ። ከዛ ለሙሴ የታየው ብርሃን ነው የታየው። እግዚአብሔርን አላየም ሙሴ። ዝቅ ብለህ ስታነበው ማለት ነው። ሙሴ እግዚአብሔርን ሲያስቸግር ብርሃን ነው የታየው። ያን ብርሃን ደግሞ አይኑ መቋቋም አልቻለም። አይደለም፣ ተሳስተሃል። ሙሴ እግዚአብሔርን አይቷል። ከሙሴ ጋር ያሉ ሰዎች ሳይቀሩ እግዚአብሔርን አይተዋል። እንግዲህ እንደ ቻርልስ ራስል የፍልስፍና መጽሐፍ ቅዱሶችን የሚያነብሰው ከሆነ ምናልባት ይሄ ጆቫ ዊትነስ ምናምን መጽሐፍ ከሆነ አዲስ ዓለም ትርጉም አላቅም፣ እሱን አላነበብኩትም። እኛ መጽሐፍ ጋር ግን እንደዛ ነው የሚያስተምረው። አይቷል። መጽሐፍ ቅዱስ ይዘህ ከሆነ ብርሃን ነው የታየው። አይደለም፣ አይቷል። ላሳየህ። መጽሐፍ ቅዱስ ይዛል መጽሐፍ ቅዱስ ይዛል። ይሰማል። ወርዷል እንዴ? አስገቡት።